በቃ እዚህ ቤት አይምጣልሽ አይደል? አለማምጣት እኮ ምን ችግር ነው? እሱ ስንትና ስንት ሰው እየጎተተ ሲመጣ ነበር እንዴ? ስለዚህ እኔ የሚያራስ አይምጣብሽ ስትይ አይደለም ማንም ሰው አይምጣብሽ ስትይ አስቁሜልሻለሁ። ገባሽ? ያንተም ጓደኞች ማንም ሰው ሄርሜላ እዚህ ቤት መምጣት አትችልም ስትይ ማንም ሰው አንቺ ከመጣሽ ጀምሮ የመጣ ሰው የለም። ገባሽ አይደለ? አስቁሜልሻለሁ። ስለዚህ የኔንም ፍላጎት የመጠበቅ ግዴታ አለብሽ። መምጣት ስለማትችል ሰምኛለሽ? አሁን ደግሞ እኔ እዚህ ቤት እየኖርኩበት ያለሁት እኔ የሚከፍልበት ሰው የራሴ የምላቸው ሰዎች ነው። ይህን ሰበብ ቢሆንብንስ? እዚህ መተነው ሰበብ ቢሆንስ? የእሱ ቀላል ነው። የማማክረቱም አልሰጠሁም ሲጀመር። ለምን አንቺ ተረጋግታችሁ ለምን ለማውራት አትሞክሩም? ሰውን እልህ ውስጥ ባታስገቢ ለምን ተመላለሳችን ባታስጨርሽኝ ጥሩ ነው። ገባሽ አይደለ? እኔም እንዳታላልኩም በእናትህ ብዙ አትደምጧ። እሺ እንዴት ሊሆንብሽ አበጠው? አንቺ አንተ ስንትና ስንት ላይ ሴት ልጅ ላይ እጅ ስለማላነሳ ነው። እኔ አብሽ ምን ሆናል? ያምሻል አይደረግም እኮ አንቺ ራስ ስለዛት ሰዓት ጀምሮ በስህተት ጫፊ ነው እንዳትነካኝ። ሰምተኛል? ምን ታመጪ ለመጪ ይሄን ማመጣው ማሳያለሁ። ምን እንደማመጣ እኮ በደንብ ታውቀኛለህ። ለምን ምንድን ነው ምን አባባኛው ምን ልታረጉ ምን ልትደረግ አንተ ቆይ ምንድን ነው የፈለከው? ምን ልታረጉ እስቲ ምንድን ነው የፈለከው አንተ? ይኸውልህ ያኔ ፍቃድ እንድታወራት ማን ነው ወንበሬ ዘመተሷ እንዳስፈራራት ማን ሲሆን እንዳነካኝ እንዳነካኝ አንተ ማን ስለሆናችሁ ያኔ ፍቃድ እንድታወራት ስማኝ። ሁለቱ እያወሩ ዝም ብለው እንዲህ ስርዓትን ያዘ። ምንድን ነው ከእኛ የፈለከው? ቆይ ሰማኛለህ? እንደዚህ አጠገቡ እንደዚህ እንዳለ ቆይ ተረጋጋ። ከእኛ እያወራት ነው ማንም ወንበሬ ዘመት ከእኛ ምንድን ነው ጥሩ የማይመስል ነገር ለምን ግልጡ ነገር ምንድን ነው? ብቻ ይኸውልህ ስማ፣ አሁን ላይ የእኔ ብቻ ነች። ስለዚህ ምን ይጠበቅሽ? አታስጨንቃት። በቃ ቤት እየመጣ እዚህ ቤት ውስጥ መምጣት ለምን አስፈለገናል እንዴ? እኔ ሩታን ብዬ ነው የመጣው እኮ እዚህ ቤት ውስጥ እንዳመጣ ብያለሁ ነው እኮ። አንተ ማነኝ ብለህ ነው የምታስበው? የማን ቤት ቆይ እንዳመጣ ብያለሁ አይደል? ምንድን ነው ቆይ እንደዚህ ያለው አልገባኝም። ሰምኛለሽ? ያገበግብህ እንደዚህ እኔ እሱ ከበር ጋር እንዳይገባ ማድረግ እችላለሁ። ተረዳሽ? በስነስርዓት በንግግር ማመን ሰው ስለሆንኩኝ ነው በንግግር እየተናገርኩኝ ያለሁት ማለት ነው። አንተ የምትሰማ ከሆነ ማለት ነው እንዳነቀኝ ሰምተኛል። ደስታ ነው ስምህ። ስርዓትን ብትይዝ ይሻላል። እኔ ለአንተ ማንስ ሰው አይደለሁም። አንተ ራስህ ቆይ የማንም ወንበር ይዘመተ ማንም የለውም ብለህ አንቺ የውጭ ዜጋ ነው ብለህ እንደዚህ የምታደርገው እሱ ምን አይነት ሀገር ላይ ነው የምትውለው እንዴ? ያንተ ዜጋ ላይ ይመስላችኋል እንዴ? ምን ሆናችሁ? ያትበጫውጭ በጫውጫ ስርዓት ይኑር። ለዚህ ነገር ነው መንገድ ላይ ዘመተህ ሰምተኛል። ስርዓትህን ብትይዝ ይሻላል። ለአንተ እኔ በጣም አላሰው ነኝ። ፂምህን ነው ምላጭ ላስወጥቼ ማንም ይመጣበት ታሪክ የለም። ሰማኝ ስርዓትን ያዝ። ሩታ አንቺ እሱ ጋር ጨርሺ። ወንድ ልጅ ነው አይደል? ከወንድ ጋር ነው እያወራ ያለው። አንቺ መጀመሪያ ለምን አትረጋጊም? አንቺ እዚህ ጋር ሰላም ይወርዳል እንዴ? ማነው እሱ ሲጀመር እንዴ? እኔ ሰው ነኝ እኮ ሰው ነው። እኔ ደግሞ ለዚህ ቤት ቀራቢ ነኝ። እንደውም ከሱ የበለጠ በንግግር ዝም በላ ያምኝ። በንግግር ታምኛለሽ ከአንተ ጋር መነጋገር አልፈልግም እኮ። በንግግር የምታምኝ ሰው ከሆንሽ ጭንቅላትሽ የሚሰራ ከሆነ ማለት ነው አንድ ቃል እኮ በቂ ነው። ገባሽ? እኔን ማናደድ ከፈለግሽ ውጭ ላይ ማናደድ ትችያለሽ። ይሄ ግን የኖርኩበት የተከበርኩበት ቤቴ ነው። አዎ አንተ ክብር ታውቃለህ። አንተ ጭንቅላት ይሰራል እንዴ? እውነት ከዚህ በኋላ አንተን የምታገስበት አቅም የለኝም እኮ። የምታገስበት አቅም تبي استشارة እኔ ችግር የለውም። ሰው የለውም ብላችሁ ነው አይደል? አሳያችሁ። ሁለታችሁም ልካችሁ ነው። አንተ አሁን ትወጣለህ እንዴ? ማን ወንበዴን ከመንገድ ላይ ዘመተህ እኔን ታስፈራራለህ? ልታስደበድበኝ? አሳያለሁ ደግሞ ማንነት ሁለት
ጉራን አትፋብቶ ቆይ ምንም አይመጣም። ጠባይ ገዛም እንዴት ጠባይ ገዛም ወይ የሰው ልጅ ጠባይ እኮ ይገዛዋል አይደል እንዴ? እንዴ ምንድነው የምጠበቀው ከዚህ በላይ እንዴ? ወይስ እስክንገል እየጠበቅክ ነው ያለው? አንተ ልንገር ማንንም ሰበብ ለምን ትሆንብናለህ? ያለ እኛ ስለዚህ ትሆንብናለህ። ስማ ለሩታስ ማልከፍቶ መሰረት ነው እንደዚህ ይሰጥላታል። አባቷላ ብዙ ነገር ብዙ ስራዬን ለቅቄ ነው እዚህ ድረስ የመጣሁላት። ይሄ የምታስፈራሩኝ ነገር ምናምን ለእኔ ምን ገብቶሃል አይደል? ስለዚህ ተረጋጉ ሁለታችሁ። አይነት ከሆነ ደግሞ ልካችሁ ነው ማሳያችሁ። እስካሁን ታግሻችሁ ሰማይ ልንገር ምንድነው የምንተማመኑ? ልካችሁ አንድ እንኳን ቁም ያሳየህ ነገር የለም። ዝም ብሎ ጉራ ብቻ ማለት ነው። ሰማኛለ ሩታ አክብር የቀድሞ ፍቅረኛዋ ስለሆነ ሲጀመር ታጥቷል። አቀሳሰር እኔ ላንተ አላንስም። ሆነ ያሳያለሁ የሚገባው ሆነ ወጥተህ ከመንገድ ላይ መጥተህ ነው ላቸው ወጥተህ ያላግባብ ብዙ ነገር አወራክሽ። ሰው ሲታገሰን ሩት በሱ እኮ ወንድ አምጥተሽ ከወንድ ጋር አጣልተሽ ከወንድ ጋር አጋጭተሽም ቢሆን ደስ ይለኝ ነበር። ተመሳሳይ ብለሃል። ሴት መቀያየር ወንድነት አይደለም። እሺ ገባ? ስማ ባወራ አይደለም። እሺ ስነ ምግባር ስላለኝ ይወጣል። እሷ ፊት ምን እሺ ነይ አንዴ እናውራው። አንቺ ወደ ሚታገ በእሷ ፊት ይሆን አላስቀይምም ብዬ ነው እስከዛሬ። ምንድነው አሰቤልህ ነው ገብቶሃል? ክብርህን እንዳታከናይለት እንደዚህ ተከናይለት ማለት አትንካኝ ተከበር አትንካኝ ብያለሁ። እንድትነካኝ አልፈልግም። በቃ ትሰሙኛላችሁ? ሩትን ማንም እንዲናገር ገብቶሃል? እኔን ገድለኸኝ ከፈለግ እሷ ጋር ትሄዳለህ። ሰምተኸኛል? እኔም ቤተሰብ አለኝ አስመጣቸዋለሁ። ገብቶሃል? በጣም እያለቀስክ ነበር እኮ ቤተሰብ ስለሌለኝ ዜጋ ስለሌለኝ ችግር የለውም። ወንድ አልሆንክም ነበር እኮ ቅድም ቤተሰብ አለኝ ችግር የለውም። እኔ እንደምበቃ ኮንፊደንስ የለም ነው በራስ እንትና ስንት ነገር አይቷል። እንዲወርድ የምትለው በቃ አላወራም። ጨርሻለሁ። እኔ ከእናንተ ጋር ያለኝ ነገር አልወጣም። ይኸውልህ ስማ እኛ ብዙ ፕሮግራም አለን። በቃ እናንተ ናችሁ ጨርሳችሁ እራት ልበላ ነው ገብቶሃል? ለምን አንደኛችሁ ውጭ አብራችሁ ቤት እያለ እኔ ባለሙያ እያለሁለት ቤት የሚባለው ብታይ ብቻሽ እኮ አይደለም እያለሁለት እኔ እኮ ተችላት ልጄን የምታሳድግ ብዬ ብተውላት የራሷ አደረገችው። ቤቱን ገባ አንተም አይደለም እኮ ቀጣ እኔ ስለ ቤት አይደለም አሁን እዚህ ጋር እያወራለሁ ስለኖርኩበት ነው። ገባሽ አይደለ? እንጂ የሆነ ነገር ከአንቺ ፈልጌ አይደለም። አሁን ነው ልጄን እንዳሳድግልህ ብለህ ስማ ወደኔ ፍቅረኛ የምትወደው ልጄን የምታውቀው ኤርሚል ላይ የት ሄዳ ነው? ኤርሚል ምንድነው አንገበገበህ እንደዚህ ጠዋት እሷ ጋር ማታ ቤት ማንኳኳት ዘበኛ ጋር ምናምን መጣ ምናምን መጠየቅ ምንድን ነው? የራስን ላይፍ አትኖር ስራውኝ በጣም ለማጥፋው እንጂ እንዴ ሉሌን ለኛ ተወል በቃ እኔ አሳድግልሃለሁ። የቸገረኝ አስተምረዋለሁ። ቆንጆ ትምህርት ቤት አስተምረዋለሁ። መጀመሪያ አምስተኛ ክፍል ያቋረጥከውን ትምህርት ጨርስ። ስለ ልጄ ከምታወራ ማለት አንተ እስከ ስንት ነበር የተማርከው? ብዙ አታበሳጭ። የሉሌ አባት ስለሆነ ብዙ አታበሳጭ። ሰማኛለህ? የሆነ ቦታ ውሰዱና ምከረው። ሊያወራህ ይፈልጋል። ስማ እንዳነካኝ ማውራት ከፈለግን አንተ እናወራለን። እንደ ወንድ ማለት እኮ ገባህ? ችግር ከእኔ ጋር እንድትገባ ትፈልጋለህ? የማትፈልግ ከሆነ ግን እኔ ማውራት እፈልጋለሁ። እሱ እንዲያወራ ይፈልጋል። እሱ ወንድ ነው። እንዴት ነው እሱ? እኔ ጓደኛዬ ነው። እሱ እንዴት ነው? ማን ነው? አንተ ማውራት ትፈልጋለህ? እንዳትጸጸት ናውተ እናወራለን። እንደዚህ ልብሴን እንዳትንቅ እንደሚያፈቅርሽ ገብቶሻል። ፍቅር
ፍቅሩ እንዳልወጣለት ታውቃለህ። ምንም እንደማያሳልፈኛል ደህና አድርገህ በደንብ አድርገህ እስኪገባው ድረስ ምከሮች ትመከራለህ። ጓደኛህን ታጠዋለህ። አይገርምም? ወይ ጥሩ ሰው ይዘሽ መተሽ ለማናገር እንኳን በቂ ያልሆነ ሰው ንግግር እንኳን መሰራት ማይችል ይሄን ተብታባ ይዘሽ መተሽ ከኛ ጋር አንተም ተናጋሪ ተብላለህ። አንተ ትችላለህ እንዴ ማውራት ትችላለህ? የማውራት ሞራሉም ኮንፊደንሱ ጨርሻውን እኔ ከአንቺ ምንም አይደለም የምፈልገው። ከአንቺ ምንም አልፈልግም። እኔ ገብቼ ልጅ ከመውጣ የሚያስፈልጉትን ነገሮች እንዳለ አዘጋጅልኝ። ልጅን በሰላም ይዤ ለመውጣት የምፈልገው እዚህ ቤት መመጣው በሱ ምክንያት ነው አይደል? ከዚህ በኋላ መመላለስ አይጠበቅብኝም። እዚህ ቤት ውስጥ እንደፈለግሽ መሆን ትችላለች። እተውልሻለሁኝ። አልመጣብሽም። አለቀ። አንድና አንድ የሚያመጣኝ ጉዳይ የልጅን ጉዳይ ነው። ስለዚህ ከዚህ በኋላ አልመጣብሽ። በቃ እንደው ይሄ ትንሽ እየልጅ ሰበብ ሆኖላል። እግዚአብሔር ይመስገን ብለህ በቃ እሱ ስበት ትመላለሳለህ እኮ። ከዚህ በኋላ አልመላለስም። በቃ የሚያስፈልጉትን ልብስም ይሁን ምንም ነገር አንዴ በቦርሳ አድርግልኝና ይዤው ልሂድ። አለቀ። አይመስልም ግን እንደዛ ተንገብግበህ ያለሁበት ድረስ ምናምን እንትን እያልክ አታስጠራኝም ነበር። በብዙ ባታሰልለኝም ነበር። ብዙ ባትንገ እኔ አሁን አንቺን ፈልጌ አንቺን እንትን ያለም እየመጣ ያለው ነግሬሻለሁ። ታውቂያለሽ ከዚህ በፊት ገባሽ? አሁን ግን የምፈልገው ልጅን ነው። በቃ ይዤ መሄድ ነው የምፈልገው። የሚያስፈልጉትን ነገሮች በሻት አድርግልኝ። ይዤው ልሂድ። ይህን ነው የምፈልገው። ፍቃድሽን የምጠይቀው ነገ ከነገ ወዲያ ሌላ ጥያቄና ሌላ አታካራ እንዳፈቅ ስለምፈልግ ነው። አይ ካልሽን ይዤ መውጣት መጣል የራሴ ልጅ ስለሆነ ማለት ነው። ምንም አይነት ፐርሚሽን አያስፈልገውም። ፍቃድ ምናምን አትበል። ገባ? ልጄ ገና ጨቅላ ነው። ከአንተ በላይ የማስፈልገው እኔ ነኝ። ገባ? ዛሬ ደግሞ ደርሰህ የሆነ አዛኝ ምናምን ለመምሰል አትሞክር። እሺ ልጄ ምናምን አክት አታድርግ። አያምርብህም። እስከ ዛሬ ደሴት ነበርክ። ዛሬ መታኝ ልጄ ነው እባክሽ ልጄ ውይ እሺ በጣም አያሰኝም ነው። አልሰጥም ነው። እኔ ገብቼ ይዤው መውጣት እችላለሁ። በጉልበት እኔ ከአንተ ጋር አልገፈታተርም። ልጄን የሆነ ነገር እንደምታደርገው ስለማውቅ አንተ የምታስበው ሌላ ነገር ስለሆነ አእምሮክ በጣም አይደለም። አሁን ፈጣሪ ይመስገን ትንሽ ጠነከረ። ሳይጠነክር እንደዚህ ምንጭቅ ያደረግከው ሰው ነህ። ምራስ አይመስልም? በጣም አእምሮ ምን ያህል እንደዚህ ዜሮ እንደሆነ ማወቅ የምትችለው በዚህ ነው። ይሄ ነገር አይሰራም። አንተ ይሄ ነገር የሚሰራው የሆነ ነገር ስትፈልግ ብቻ ነው። አንተ ይሄ ነገር የሚሰራው ሴት ስር መወጣጠር ስትፈልግ ብቻ ነው። ገባ? እሺ አሁን ተፎሬ ከምንነጋገር እንጂ ምንም ተፎሬ ያልተነጋገር እኮ በጣም ትክክለኛውን ቅጭን ሆናት ነው። በጣም በጉልበት ሂጄ እወስደዋለሁ ካልክ ወደ ሌላ ነገር ውስጥ ምንም እንደማመጣማ በደንብ ጠንቅቀህ ታውቃለህ። ምንም ጠንቅቀህ የማውቀው ነገር የለም። ታውቂኛለህ፣ በደንብ ልቦና ያውቀዋል። በጉልበት የሆነ ነገር አድርገዋለሁ ካልክ ፈልግ፣ የፈለግከውን ነገር አድርግ። ግን ከእኔ አንዳች ነገር አንቺ ልጄን ስጪኝ፣ ይሄንን ጩጬ ልጅ አንስቼ የምሰጥ አንተ ማን ስለሆንኩ? አንቺ ስትጀምር ጠባይ አይገዛሽ ታውቂያለሽ። የሰው ልጅ በጣም ሲጠይቅሽ በጣም ራስሽን ላይ የምትሰጪው ባህል ያለብሽ። እኔ በቃ ግልጽ አማርኛ ነው የነገርኩሽ እኮ። በቃ እዚህ ቤት የምመላለሰው ለልጄ ስለሆንኩሽ አይደለ? አንቺ አመንሽም ቀድም ይሁን እንደፈለግሽ ማድረግሽ ተቀበይው፣ መብትሽ ነው፣ ችግር የለውም። እኔ ደግሞ በነዛ ሰበብ ስመጣ እዚህ ቤት የምመጣበትን ሰዓትና ጊዜ ጠብቀሽ ከሌላ ሰው ጋር ወይንም ይሄ ብቻ ማነው የሚባለውን ልጅ እዚህ ቤት ላይ አልፈልግም። በተደጋጋሚ ነገር እኔ አንተ ትመጣለህ ብዬ ምናልባት ዛሬ እንደምትመጣ አውቃለሁ። ከዚህ በፊት ከምትመጣበት ጊዜያቶች አንተ ትመጣለህ ብዬ አይደለም ያደረኩት። ከዚህ በፊት ነገር የምታደርጊው ማለት ነው እኔ እንዳይልሽ እና እንዳቅልሽ ብቻ ነው። እኔ ደግሞ ምቀና ወይንም ባንቺውን ነገር ምን ሰው ከመሰልኩሽ በጣም ተሳክቷል። በጣም ማለት ነው እና ትንገበገባለህ እንጂ በአንድ ቀን እኮ ነው እዚች ጋር ሌላ ሰው ይሆንኩ ሌላ አማላቀ ሰው መስሎሽ ነው። አንድ ሰው እንዴት ከአንዴ ወደ ሴጣን ከሴጣን ወደ መላክ ይቀያየራል? እንደ እስከምትገረም ድረስ አሳየኝ እባክሽ ምናምን እያልክ ትቀልዳለህ። ደፋር። እሺ ለአንቺ ያንን ምናልባት መጃጃል ምናምን ወይም ሞኝነት መስሎ ሊታይሽ ይችላል። ግን እኔ ጅልም ሞኝም ሆኜ አይደለም። ገባሽ? እኔ ነገር እንዲስተካከል ከነበረኝ ጉጉት የተነሳ ነው እንጂ እንደዚህ አይነት የወረደ ሰው መሆንሽን አላውቅም።
ልጅ መኝታ ቤት አስደንግጠሽ ላይ ማለት ነው። በጣም እኮ ነው ህፃን ልጅ መኝታ ቤት ላይ ማለት ነው። ተረጋጋ። ይኸውልህ በነገር ላይ ማለት ነው። እኔ የራሴን ላይፍ ኖሬ ከልጄ ጋር ስንትና ስንት ነገሮችን አሳልፌ ገባ ልጄን አትሊስት በቃ ሆዴ ውስጥ መሆኑን ከባከበው ነበር። አንተስ እዛና እዚህ ስትዞር አፋለኝ ብለህ ታወራለህ እንዴ? በጣም ነው የሚደብረው። አንተም አልተባል በጣም ነው የሚደብረው። ዛሬ ሲወለድ ልጄ በቀል መሆኑ ነው ዛሬ ላይ የተበቀልሽ በተለይ ነገር እየተበቀልሽ ተረጋጋ። እንደዚህ